ሚያዝያ 28 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የተጀመረው ጥረት በላቀ ውጤት መቀጠሉን ገለጹ። የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት ለማረጋገጥ በጋራ እንዲሰሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳሰቡ። በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ለነገ የተሻለ ሀገር ግንባታ ይበጃል ያሉትን ፓርቲ ለመምረጥ ዝግጁ መሆናቸውን የወላይታ ሶዶ ከተማ ነዋሪዎች ተናገሩ። ከኢቲቪ 57 ዜናዎች ጋር አልጋንሽ ተካነኝ አብራችሁ ቆዩ። ታሪክ የሚቀይሩ የቴክኖሎጂ ስታርታፖች ወደ መድረክ እየመጡ ነው። የኢትዮጵያ ወጣቶች የፈጠራ አቅም የሚፈተንበት ትልቁ መድረክ። የስታርታፕ ዳኞች፣ የቴክኖሎጂ ቢዝነስ ፈጣሪዎች እነማን ያሸንፋሉ? መድረኩ ተዘጋጅቷል። የቴክኖሎጂ ስታርታፖች የፈጠራ ውድድር ኢትዮ ስታርታፕ በኢቲቪ ዜና ቻናል በቅርብ ቀን ይጠብቁን። አብራችሁን ቆዩ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ከኔዘርላንድስ ጠቅላይ ሚኒስትር ሮብ ጄተን ጋር ውጤታማ የስልክ ውይይት ማድረጋቸውን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ከጠቅላይ ሚኒስትር ሮብ ጄተን ጋር በነበራቸው ቆይታ በሁለትዮሽ ጉዳዮች ዙሪያ ምክክር ማድረጋቸውን አስታውቋል። በውይይቱም በኢትዮጵያና በኔዘርላንድስ መካከል በተለያዩ ዘርፎች ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ የሀሳብ ልውውጥ ማድረጋቸውንም ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የተጀመረው ጥረት በላቀ ውጤት መቀጠሉን ገለጹ። ጠቅላይ ሚኒስትሩ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በ2150 ሄክታር መሬት ላይ የለማ የስንዴ ማሳን ተዘዋውረው ተመልክተዋል። ጌታቸው ባልቻ ዝርዝር አለው። ኢትዮጵያ በምግብ እህል ራስን ለመቻል የጀመረችው ታላቅ ጉዞ በተግባር የታገዘ ውጤት እያመጣ ይገኛል። በተለይም በስንዴ ልማት ረገድ የተመዘገቡ ስኬቶች ለሀገራዊ የምግብ ሉዓላዊነት መረጋገጥ ጉልህ ሚና እየተጫወቱ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በሰፊ የሜካናይዜሽን ግብርና የለማ የስንዴ ማሳን ተዘዋውረው ተመልክተዋል። በሱሉልታ ወረዳ ብቻ በ2150 ሄክታር መሬት ላይ የለማው የስንዴ ሰብል ኢትዮጵያ ወደ ውጭ የምትልከውን ምርት ለማሳደግና የሀገር ውስጥ ፍላጎትን ለመሸፈን ያላትን ቁርጠኝነት የሚያሳይ ነው። በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ይበልጥ እንድንበረታ፣ ይበልጥ እንድንተጋ፣ ይበልጥ አዳዲስ ሀሳቦች እንድንፈጥር፣ ይበልጥ አዳዲስ ነገሮች እንድንሞክር ጉልበት የሚሆን ስራ ሆኖ አግኝቼዋለሁ። ያ ሁላችሁም እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም፣ ከልመና ራሳችንን መገላገል አለብን፣ ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። ኢትዮጵያ በአነስተኛ መጠን የጀመረችው የበጋ ስንዴ ልማትም አሁን ላይ ከፍተኛ እድገት አሳይቷል። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ እና ሰሜን ሸዋ ውስጥ የሚያክል ማሳ መገኘቱን ወደ ማህበረሰቡ ተደራሽነቱን በተግባር ብታይ የዛሬ 5-6 ዓመት ሰሜን ሸዋ ውስጥ ቢያንስ 4-5 ወረዳዎች በሴፍቲ ኔት ይተዳደሩ ነበር። 4-5 ወረዳዎች
አብዛኛው ቀበሌ ሴፍቲኔት የነበረው። በዚህ ዓመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍቲኔት የተያዘ የለም። 100% ራሳቸውን ነጻ አውጥተዋል በማምረት። ኢትዮጵያ ባለፉት ጥቂት ዓመታት በበጋ መስኖ ስንዴ ልማት ያስመዘገበችው ውጤት የምግብ ዋስትናን በራስ አቅም ለመመለስ ትልቅ ተስፋ የፈነጠቀ ሆኗል። ዛሬ የተጎበኘው የሱሉልታ ወረዳ የስንዴ ማሳም የዚሁ ስኬት አካል ነው። እንዳየው በዚህ ጊዜ እንግዲህ ግንቦት ሊገባ ነው አላው። በዚህ ጊዜ ውስጥ ሰሜን ሸዋ እንደዚህ ያለ ግሪን መስክ ማየት በጣም አስደሳች ነገር ነው። የበጋ ስንዴ በአፍሪካ ውስጥ ከፍተኛ አምራች እንድንሆን ማስቻሉ ብቻ ሳይሆን በሴፍቲ ተይዘው የነበሩ ዜጎቻችንን ነፃ ያወጣ መሆኑ ብቻ ሳይሆን ኢንካም እያሳደገ ነው ያለው። በጣም ትናንሽ ወጣቶች በጥቂት ጊዜ ውስጥ ብድር ተበድረው አሁን አንደኛው 10 ሚሊዮን ገደማ ደርሻለሁ ነው የሚለው በወተት በስጋ በእነዚህ አይነት ስራዎች ማለት ነው። በትናንሽ ተደራጅተው በሚሰሩት ስራ ብድር በስፋት እየሰጡ ነው ያሉት ልጆች ደግሞ ሰርተው ገቢ እያገኙ ነው ያሉት። በጣም በርካታ አርሶ አደሮች ፒካፕ ገዝተዋል። ወተታቸውን እንቁላላቸውን ከተማ የሚወስዱበት። የምግብ ዋስትናን ማረጋገጥ ለሀገር ሉዓላዊነት መከበር መሰረት ነው። የተጀመሩ የልማት ስራዎች ውጤታማነት ደግሞ ኢትዮጵያ ከፊቷ ያለውን ብሩህ ተስፋ ያመላክታሉ። እንግዲህ ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽን እና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርናን ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትናው እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ዛሬ በሰሜን ሸዋ ባየሁት ስራ በእጅጉ ደስ ብሎኛል። ይሄ በሁሉም ዞኖች እንዲስፋፋ፣ በሁሉም ዞኖች እንዲበራከት መጪው ክረምት ከፍተኛ ስራ የሚጠበቅበት ሲዝን ነው። ለዚያ ሁሉም አርሶ አደሮች፣ የግብርና ኤክስቴንሽን ሙያተኞች የተሰናዱ የተዘጋጁ እንዲሆኑ አደራ ማለት ፈልጋለሁ። ዓለም ያለችበት ሁኔታ የምናልፈው የምንሻገረው በልማት ብቻ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን እና ከስራ ውጭ መሻገሪያ መንገድ እንደሌለ አስበን ጊዜያችንን በስራ በልማት እንድናጠፋ አደራ ማለት ፈልጋለሁ። የመደመር መንግስት የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ የጀመራቸው ድጋፎች ተጠናክረው ቀጥለዋል። በተለይም በግብርና ግብዓቶች አቅርቦትና በቴክኖሎጂ ሽግግር ረገድ የሚከናወኑ ተግባራት የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጉዞ የሚያፋጥኑ ናቸው። የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት ለማረጋገጥ በጋራ እንዲሰሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳሰቡ። የፌዴሬሽን ምክር ቤት ከፌዴራል ህግና ፍትህ ኢንስቲትዩት ጋር በመተባበር በህገ መንግስት ትርጉም በፌዴሬሽን ምክር ቤት ስልጣንና የዳኝነትና የፍትህ ተቋማት ሚና በሚል ርዕስ አውደ ጥናት አካሂዷል። ብሩክታዊት አስራት ዝርዝር አላት። ተመልካቾቻችን ቀደም ሲል የቀረበው ዜና ዝርዝሩ እንደደረሰ የምንመለስበት ይሆናል። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎች እንሻገራለን። በሰባተኛው ጠቅላላ ምርጫ በንቃት በመሳተፍ ለነገ የተሻለ የሀገር ግንባታ ይበጃል ያሉትን ፓርቲ ለመምረጥ ዝግጁ መሆናቸውን የወላይታ ሶዶ ከተማ ነዋሪዎች ተናግረዋል። የድምጽ መስጫ ቀንን በጉጉት እየጠበቁ መሆናቸውንም ነው የተናገሩት። ተመስገን ተስፋዬ ዝርዝር አለው። ለዲሞክራሲያዊ ስርዓት ግንባታ አንዱ መገለጫ በሆነው ጠቅላላ ምርጫ ለመሳተፍ ብቁ የሚያደርጋቸውን ሂደት በመከተል ላይ መሆናቸውን የወላይታ ሶዶ ከተማ ነዋሪዎች ይናገራሉ። ስርዓቱ ለነገ የሚመራንን መንግስት በድምፅ ለመወሰን የሚያስችል የስልጣኔ ተምሳሌት በመሆኑ ከራሳችን የሚጠበቀውን ለመወጣት ተዘጋጅተናልም ይላሉ። እንግዲህ ሀገራዊ ምርጫ እንግዲህ የኢትዮጵያ ላይ እንግዲህ በሰባተኛ ዙር የሚካሄድ ምርጫ ስለሆነ ሀገራዊ ግዴታዬን ለመወጣት ካለኝ ወይም ከውስጥ የተሰማኝን ሀገርን ባለበት በጥሩ ሁኔታ ለሀገር ወደፊት የሚታዩን ተምሳሌቶችን ለማስቀጠል ከራሴ የሚጠበቅብኝን ግዴታዬን ለመወጣት ዝግጁ ነኝ። ምርጫ ካርድ ወስጃለሁ። ካርዱንም የወሰድኩትን ካርድ በደህና ሁኔታ አስቀምጫለሁ። ቀኑን እየተጠባበኩ ነኝ። ምርጫ ሰዓቱ ቀኑን በሚደርስበት ጊዜ በጊዜ ወጥቼ ካርዱን ለመጣል እየተጠባበኩ ነኝ። በጣም ተዘጋጅተናል።
እኛ ራሳችን ይበጀናል ካለው ከለውጡ አንጻር አይተን በጣም ወስነን ያው በንቃት ተሳትፎ አድርገናል። በሰባተኛው ጠቅላላ ምርጫ ብቁ ሆኖ ለመገኘት ከቀረቡ አማራጮች መካከል ዋነኛው ለተሳትፎ የሚያበቃውን የመራጮች ካርድ ይዞ መገኘት ሲሆን ይህንኑ ካርድ ደህንነቱ በተጠበቀ ስፍራ ማኖር ወሳኝነት አለው። ይህ ዝግጅት ቀኑ ሲደርስ በፍለጋ የሚባክነውን ጊዜ ለመቆጠብ እንደሚረዳ የሚናገሩት ነዋሪዎቹ የቤት ስራውን ከወዲሁ እየተወጡ መሆናቸውን ያብራራሉ። በጥሩ ቦታ ከዶክመንት ጋር ነው የራሱ ያስቀመጡት ቀኑ በእለቱ ያው ለመውሰድ ራሱ በፍለጋ ሰዓቱ እንዳይሄድ ብዬ። ስለዚህ በጣም ሴኩር በሆነ ቦታ ላይ ያስቀምጫለሁ። ካርድ እንዳይበላሽ ያው አንድ ድምጽ ከፍተኛ ወይ ትልቅ ዋጋ ስላላት ጥሩ ቦታ ላይ ውሃ በማይነካበት የተለያዩ ነገሮች የማይነኩበት ቦታ ላይ አሪፍ አድርጌ ያስቀምጫለሁ። ሌሎችም ያው የሀገራችን ግዴታ ለመወጣት ያችን ቀን እየተጠባበቁ ስለሆነ ካርዱን በአግባቡ ጥሩ ቦታ በማስቀመጥ ጊዜውን በአግባቡ መጠቀም እንዳለባቸው ነው የሚመክራቸው። ካርዱም ጥሩ ቦታ ላይ አስቀምጫለሁ። ያው ሰባተኛ የሀገራዊ ምርጫ ለመመርጠት ግዴታ ስለሆነብኝ ዝግጁ ነኝ። ካርዱን ጥሩ ቦታ አስቀምጫለሁ። የወሰድኩን ካርድ የሆነ ጥሩ ቦታ ላይ አስቀምጫለሁ። ሌሎችም ካርዱ እንዳይበላሽ በቃ የሆነ ጥሩ ቦታ ላይ ማስቀመጥ አለብኝ። የምርጫ ስርዓቱ ዜጎች የሚሰጡት ድምጽ በመንግስት ምስረታው ከፍተኛ ድርሻ እንዳለው የሚያሳይ የተሳትፎ መንገድ መሆኑን የተረዱ ነዋሪዎች የቀኑን መቃረብ በጉጉት በመጠባበቅ ላይ ናቸው። ግንቦት 24 በጥሩ ሁኔታ እየተጠባበቁ ነኝ። ያው የዛ ቀኑ እንዲያደርሰኝ ያው የእግዚአብሔር ፍቃድ ይሁንልኝ። አሁን ቀኑ ሲደርስ ያው ለመምረጥ በራሴ ወስኜ ነው ያለሁት። ስለዚህ አሁን እኔ በጣም ደስ ብሎኛል። ግንቦት 24 እኔ በጉጉት እየጠበቅኩ ነው። ግንቦት 24 2018 ዓ.ም ለተሰኞ ለሚካሄደው ሰባተኛው ጠቅላላ ምርጫ ሁለንተናዊ ዝግጅት እየተደረገ ይገኛል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል አንብበነውና እንመለስበታለን። ወዳልነው ዘገባ እንሻገር። የዳኝነትና የፍትህ ተቋማት የህገ መንግስቱን የበላይነት ለማረጋገጥ በጋራ እንዲሰሩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አሳስበዋል። የፌዴሬሽን ምክር ቤት ከፌዴራል ህግና ፍትህ ኢንስቲትዩት ጋር በመተባበር በህገ መንግስት ትርጉም የፌዴሬሽን ምክር ቤት ስልጣን የዳኝነትና የፍትህ ተቋማት ሚና በሚል ርዕስ አውደ ጥናት አካሂዷል። ብሩክታዊት አስራት ዝርዝር አላት። የዳኝነትና የፍትህ ተቋማት የህገ መንግስት የበላይነትን የማረጋገጥ የማክበርና የማስከበር ህገ መንግስታዊ ግዴታ ተጥሎባቸዋል። የህገ መንግስት ትርጓሜ ውሳኔዎችን የሚሰጠው ደግሞ የፌዴሬሽን ምክር ቤት ነው። ነገር ግን አንዳንድ ፍርድ ቤቶች የምክር ቤቱን የመጨረሻ ውሳኔዎች በድጋሚ የመመልከት ዝንባሌ እንደሚያሳዩና ይህ ድርጊት በህግ ስርዓቱ ላይ እንቆቅልሽ ከመፍጠሩም ባለፈ የህግ የበላይነትን ጥያቄ ውስጥ የሚጥል ነው። አንዳንድ ፍርድ ቤቶች የፌዴሬሽን ምክር ቤት የወሰነውን የመጨረሻ ውሳኔ እንደገና ደግሞ ያያሉ። ይህ በዜጎቻችን ላይ ከፍተኛ የሆነ እንግልት እየፈጠረ ያለበት ሁኔታ ነው ያለ። የህግ የበላይነትም እየተጣሰ ነው ያለው። በመሆኑም የምክር ቤቱ ውሳኔ በሁሉም ፍርድ ቤቶች ላይ ተፈጻሚነት ያለው በመሆኑ ከምክር ቤቱ ውሳኔ ጋር የሚቃረን ውሳኔ መስጠት ህገ መንግስቱን የሚጥስ በመሆኑ በህገ መንግስቱ አንቀጽ 9(1) መሰረት ተፈጻሚነት እንደማይኖራቸው ልንገነዘብ ይገባል። እናንተ የዳኝነትና የፍትህ ተቋማት የምክር ቤቱን የህገ መንግስት ትርጉም ውሳኔዎች በመፈጸምና በማስፈጸም ዜጎች የሚገባቸውን ፍትህ እንዲያገኙ የምታደርጉት ጥረት እጅግ በጣም ወሳኝ ነው። የፌዴሬሽን ምክር ቤት በሚሰጣቸው ውሳኔዎች አተገባበር ላይ ክፍተት ስለሚታይበት በፍትህና ዳኝነት አካላት መካከል ጠንካራ ቅንጅት በመፍጠር ህገ መንግስታዊነትን ማረጋገጥና ዜጎች የሚገባቸውን ፍትህ እንዲያገኙ ማስቻል ተገቢ ነው። ፌዴሬሽን ምክር ቤት የወሰናቸው ጉዳዮች ተመልሰው ወደ ፌዴሬሽን ምክር ቤት ለድጋሚ የትርጉም ጥየቃ እየመጡ ስለሆነ ከፍትህ አካላት ጋር ይህንን ጉዳይ መግባባትና የፌዴሬሽን ምክር ቤት ውሳኔ የመጨረሻ ውሳኔ መሆኑ በህግ የተቀመጠ መሆኑን ይበልጥ ለማስታወስ በሚያስችል መልኩ ነው። ያንን ዓላማ ባደረገ መልኩ ነው የተወያየን የነበረው። ፍርድ ቤቶች ላይ በፌዴሬሽን ምክር ቤት መቋጫ ያገኙ ጉዳዮችን ክስ ስናቀርብም ደግመን እንዳናቀርብ ፕላስ ደግሞ መልስ ስንሰጥም እነዚህ ነገሮችን አንደርላይን አድርገን ለፍርድ ቤት አሳስበን ማቅረብ እንድንችል ግንዛቤ ያገኘንበት ነው። ስለዚህ እዚህ ላይ የሚያጋጥሙ ችግሮችን በጋራ እየፈታን
መሄድ እንዲቻል ቴካዌ ተደርጓል። ወይም አሳይመንቶችን የተከፋፈልንበት የተጋራንበት መድረክ ነው። በምክር ቤቱ የሚሰጡ የህገ መንግስት ትርጉም ውሳኔዎች በድጋሚ ከፍርድ ቤቶች እንዳይተላለፍ የሚደረግ አሰራር ወይም ደንብ መኖር አለበት። ፌዴሬሽን ምክር ቤት የታየው ነገር ተመሳሳይ ነገር እኛ ማየት አንችልም የሚለው ያችን ነገር የሚያስተሳስር ነገር መኖር አለበት ብዬ አስባለሁ። ያ ማለት ምንድን ነው? ይህንን በደንብ የሚያሳይ አሰራር ወይ መመሪያ ወይ አዋጅ ሊኖር ይገባል ብዬ አስባለሁ። የህገ መንግስት ትርጉም ውሳኔ የተሰጠባቸው ጉዳዮች ለሁሉም አካላት በቀላሉ ተደራሽ በሚሆኑበት አግባብ እሱን አጠናክረን ብንሰራ ሁላችንም በጋራ አሁን ዘመኑን በዋጀ በቴክኖሎጂም እየታገዝን እሱን የመረጃ ትስስሩን አጠናክረን መስራት ምንችል የሚል ሀሳብ አለኝ። የዳኝነትና የፍትህ ተቋማት የምክር ቤቱን የህገ መንግስት ትርጉም ውሳኔዎች በመፈጸምና በማስፈጸም ዜጎች የሚገባቸውን ፍትህ እንዲያገኙ የሚያደርጉት ጥረት ለህገ መንግስታዊ ስርዓቱ ዘላቂነት መሰረታዊ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2018 ዓ.ም የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መካሄድ ጀምሯል። ምልዓተ ጉባኤው ከበዓለ ትንሣኤ በኋላ በ25ኛው ቀን የሚካሄድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጉባኤውን መጀመር አስመልክተው መልእክት አስተላልፈዋል። በመልእክታቸውም የሚከሰቱ ችግሮችን በሰላማዊ መንገድ ብቻ ለመፍታት በትብብር መስራት እንደሚገባ ተናግረዋል። ህዝቡን ወደ አንድነትና ሰላም እንዲሁም ወደ ፈሪሃ እግዚአብሔር ማምጣት የጉባኤው ዓላማ መሆኑን ነው የተናገሩት። በጉባኤው ላይ የቤተ ክርስቲያኒቱን ወቅታዊ ሁኔታዎች፣ መንፈሳዊና አስተዳደራዊ ጉዳዮች እንዲሁም ሀገራዊ ሰላምን የተመለከቱ ውሳኔዎች ይተላለፉበታል ተብሎ ይጠበቃል ሲል የዘገበው ባልደረባችን ማህሪ አለሙ ነው። በቄለም ወለጋ በተሰሩ የተፈጥሮ ሀብትና የተፋሰስ ስራዎች ከ12000 ሄክታር በላይ መሬት ማልማት ተችሏል። በአረንጓዴ አሻራ በተሰራው ስራም አካባቢ ወደ ቀድሞ ለምነቱ ተመልሷል። የቄለም ወለጋ ዞን የላከልንን ዘገባ ሳዳት መሐመድ ሳኒ እንደሚከተለው ያቀርበዋል። በቄለም ወለጋ ዞን ባለፉት ዓመታት በተሰሩ የአካባቢ ጥበቃና የተፋሰስ ልማት ስራ አመርቂ ውጤት በመመዝገብ ላይ ነው። በቄለም ወለጋ ዞን የዳሌ ሰዲ ወረዳ ነዋሪዎች ባለፉት 3 ዓመታት በአካባቢ ጥበቃና በተፋሰስ ልማት ስራዎች ላይ በትጋት በመስራት ኢትዮጵያ የአየር ንብረት ለውጥ ችግሮችን ለመከላከል በምታደርገው ጥረት ውስጥ ከፍተኛ አስተዋጽኦ እያበረከቱ ነው። ባለፉት 3 ዓመታት በአካባቢ ጥበቃና በተፋሰስ ልማት ስራዎች ላይ በወረዳው በተሰሩ ስራዎች ውጤት መመዝገቡን የገለጹት ነዋሪዎች ቄለም ወለጋን ጨምሮ በኢትዮጵያ የተለያዩ አካባቢዎች የአየር ንብረት ለውጥ ችግሮችን ለመከላከል በተሰራው የአካባቢ ጥበቃ ስራ ኢትዮጵያ ዓለም አቀፍ የአየር ለውጥ ጉባኤን ኮፕ 32ን ለማስተናገድ መመረጧ እንዳስደሰታቸው ተናግረዋል። ከዚህ በፊት ከነበረን ልምድ ላይ ነው እያካበት የመጣ ነው። የሰራነው ስራ እጅግ የሚያስደስት ተግባር ነው። በሰራነው የእርከን ስራ የአካባቢው ስነ ምህዳርና አየር ንብረት በእጅጉኑ ተቀይሯል። አካባቢው ሞቃታማ ሲሆን ለመንቀሳቀስ ያስቸግር ነበር። ባለፉት 6 ዓመታት በሰራነው ስራ ይህ ሁኔታ ተለውጧል። ይህ ለውጥ እንደ አፍሪካ ተጠቃሽ ነው። ይህን ለውጥ ለማስቀጠል ማህበረሰቡ በከፍተኛ ሁኔታ ተነሳሽ ነው። አሁን መንግስታችን ችግኝ ላይ የሚሰራው ስራ ለእኛ ብቻ ሳይሆን ለቀጣይ ትውልድም መሰረት የሚጥል ነው። አባቶቻችን በዚህ መልኩ ሰርተው ቢሆን አካባቢያችን አሁን ያለበት ሁኔታ ላይ አይሆንም ነበር። በድርቅ ምክንያት መሬታችን ማምረት አቁሙ ነበር። ለራሳችንም ለከብቶቻችንም ውሃ ለማግኘት ረጅም ርቀት መጓዝ ይኖርብን ነበር። አሁን የለውጡ መንግስት ከመጣና የአካባቢ ጥበቃ ስራ መስራት ከተጀመረ ወዲህ የደረቀው ምንጭ ተመልሷል። የከባቢው ምርታማነትም በእጅጉ ተሻሽሏል። የለውጡ መንግስት ከመጣ ወዲህ የእርከን ስራ በመሰራቱ የተለያዩ ችግኞችን በመተከላቸው ለእንስሳቶቻችን መኖ ማግኘት ተችሏል። እንዲሁም እንደ ሙዝ፣ ፓፓያ እንዲሁም አቮካዶ በመትከል የአካባቢው ማህበረሰብ በመጠቀም ላይ ይገኛል። የዳሌ ሰዲ ወረዳ ምክትል አስተዳዳሪና የግብርና መሬት ጽህፈት ቤት ኃላፊ አቶ አድማሱ አበራ በወረዳው ከ12000 ሄክታር በላይ መሬት ላይ የተፋሰስ ልማት ስራ መሰራቱን ገልጸው ይህም በአገር ደረጃ ለሚሰራው የአካባቢ ጥበቃ ስራ አስተዋጽኦ ማድረጉን ተናግረዋል።
ጅበሮተን ደርበን ሆጀኔን ጋፈ ይላሉ ቡአ ቀበተማ ባለፉት ዓመታት በሰራነው ስራ እንደ ወረዳችንም ሆነ እንደዚህ መንደር ተጨባጭ ውጤት ተገኝቷል። ዘንድሮ እንደ ወረዳ 12000 ሄክታር መሬት ላይ 27 የተፋሰስ ስራዎች እንዲሁም የተለያዩ የተፈጥሮ ሀብት ጥበቃዎች ተከናውነዋል። ይሄ ሀገራችን በመስኩ አመርቂ ስራ እያከናወነች መሆኑን ማሳያ ነው። የቄለም ወለጋ ዞን የተፋሰስ ልማት ስራዎች የሀገሪቱን የደን ሽፋን ከመጨመር ባሻገር ኢትዮጵያ በአካባቢ ጥበቃ በተፋሰስ ልማት ስራና በአረንጓዴ አሻራ ስራ ምሳሌ ሊሆን የሚችል ስራ እያከናወነች ነው። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። ወደ ውጭ ዜና አልፈናል። በሆርሙዝ የባህር ሰርጥ ላይ ለሳምንታት አይሎ የቆየ ወታደራዊ ፍጥጫ መርገቡን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ፕሬዝዳንቱ ለዲፕሎማሲ እድል ተሰጥቷልም ብለዋል። ሰለሞን ገዳ ተጨማሪ አለው። በዓለም ላይ እጅግ አወዛጋቢና ወሳኝ በሆነው የሆርሙዝ የባህር ሰርጥ ላይ ለሳምንታት አይሎ የቆየ ወታደራዊ ፍጥጫ አሁን ላይ ወደ አዲስና ወሳኝ ምዕራፍ ተሸጋግሯል። ፕሬዚደንት ዶናልድ ትራምፕ ፕሮጀክት ፍሪደም የነጻነት እቅድ የተሰኘውና የንግድ መርከቦችን በወታደራዊ አጃቢነት የማውጣት ዘመቻ ለጊዜው እንዲቆም ማዘዛቸው በመላው ዓለም የሚገኙ የፖለቲካ ተንታኞችና የኢኮኖሚ ባለሙያዎችን ቀልብ ስበዋል። ይህ ውሳኔ የመጣው አሜሪካና እስራኤል በኢራን ላይ የከፈቱት ዘመቻ ግቡን መጥቶ መጠናቀቁ በተገለጸ ማግስት መሆኑ ጉዳዩን ይበልጥ ረቂቅ ያደርገዋል። ፕሬዚደንት ዶናልድ ትራምፕ እንዳስታወቁት ይህ የማቆም ውሳኔ የመጣው ከቴህራን ጋር ለሚደረግ ሁለገብ ስምምነት እድል ለመስጠት ነው። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክትም ምንም እንኳን አሜሪካ በኢራን ላይ የጣለችው የባህር ከበባ ጸንቶ የሚቆይ ቢሆንም የሰላም ስምምነቱ በይፋ እስኪፈረም ድረስ ወታደራዊ እጀባው ለተወሰነ ጊዜ እንደሚቆም ገልጸዋል። ተንታኞች እንደሚሉት ይህ እርምጃ በሁለት መልኩ ሊታይ ይችላል። የመጀመሪያው ትራምፕ እንደሚሉት ኢራን ወታደራዊ አቅሟ ክፉኛ መዳከሙን ተከትሎ ዋሽንግተን ለቴህራን የክብር መውጫ መንገድ እየሰጠች ነው። ሁለተኛው ደግሞ ትራምፕ በአሜሪካ ከሚደረገው የአጋማሽ ዘመን ምርጫ በፊት የነዳጅ ዋጋን ለማረጋጋት የጀመሩት የዲፕሎማሲያዊ ማስታገሻ ስራ ነው። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ በሰጡት መግለጫ ደግሞ ከአጋር እስራኤል ጋር በመሆን የተካሄደው መጠነ ሰፊ ጥቃት መጠናቀቁን አረጋግጠዋል። ይህ ዘመቻ በዋናነት የኢራንን የኒውክሌር ተቋማትና የሚሳኤል ማምረቻዎች ኢላማ ያደረገ ነበር። ሆኖም ስጋቱ ሙሉ በሙሉ አልተቀረፈም። ኢራን አሁንም በከፍተኛ ደረጃ የበለጸገ ዩራኒየም በእጇ መያዟ ለአሜሪካና ለእስራኤል የቀይ መስመር ስጋት ሆኖ ቀጥሏል። የመከላከያ ሚኒስትሩ ፒት ሄግስ የተኩስ አቁም መያዙን በንቃት እንከታተላለን ማለታቸው አሜሪካ ጣቷን ከቃታ ላይ አለማንሷቷን ያሳያል። የሆርሙዝ ሰርጥ ለዓለም ኢኮኖሚ ደህንነት ያለው ፋይዳ ወደር የለውም። የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ አቅርቦት የምታስተናግደው ይቺ ጠባብ ሰርጥ መዘጋቷ ባለፉት 2 ወራት በዓለም አቀፍ ደረጃ የዋጋ ግሽበትን ከፍ አድርጎታል። ይህም የትራምፕ ውሳኔን ተከትሎ የድፍድፍ ነዳጅ ዋጋ አሁን ላይ ከ$100 በታች ሲወርድ ዓለም አቀፍ ገበያ ትልቅ እፎይታን አግኝቷል። የብሬንት ነዳጅ ዋጋም በተመሳሳይ በበርሜል ከ$110 በታች ሆኗል። ማርኮ ሩቢዮ እንደገለጹት በሰርጡ ውስጥ በታገቱ መርከቦች ላይ ያሉት መርከበኞች ለከፋ ረሃብና ስጋት ተጋልጠዋል። ይህ ሁኔታ አሜሪካን ለዲፕሎማሲያዊ መፍትሄ እንድትጣደፍ ካደረጓት ምክንያቶች አንዱ ነው። በዚህ ቀውስ ውስጥ የቤጂንግ ሚና ከጊዜ ወደ ጊዜ እየጎላ መጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በቻይና በመገኘትና በፓኪስታን በኩል የሚደረገው ድርድር የኃይል አሰላለፉ ከምዕራባውያን ቁጥጥር እየወጣ መሆኑን ያሳያል። ቻይና እንደ ዋነኛ የነዳጅ ደንበኝነቷ በኢራን ላይ ያላት ተጽዕኖ ለትራምፕ ስምምነት ስኬት ወሳኝ ነው። ፕሬዚደንት ትራምፕም በዚህ ወር ቻይና እንደሚጎበኙ መጠበቁ የሆርሙዝ ድርድር በታላላቅ ሀያላን ሀገራት መካከል በሚደረግ ድርድር የሚቋጭ መሆኑን ይጠቁሟል። ምንም እንኳን የሰላም ተስፋ ቢኖርም በምድር ላይ ያለው እውነታ ግን አሁንም ውጥረት የነገሰበት ነው። የተባበሩት አረብ ኤሚሬትስ አሁንም ከኢራን የሚሰነዘሩ ጥቃቶች እንዳሉ መግለጿ ስምምነቱን አደጋ ላይ ይጥለዋል። አለፍ ሲልም ቴህራን እስካሁን ለትራምፕ ውሳኔ ይፋዊ ምላሽ አልሰጠችም። ይህ ዝምታ ወይም ስምምነቱን መቀበሏን አሊያም አዲስ ስልት እየቀረጸች መሆኑን ሊያሳይም ይችላል። የፕሬዝደንት ትራምፕ የፕሮጀክት ፍሪደምን የማቆም ውሳኔ በዓለም ፖለቲካ ላይ ትልቅ ለውጥ ሊያመጣ የሚችል እርምጃ ነው። ስምምነቱ ከተሳካ ዓለም ካጋጠማት የከፋ ኢነርጂ ቀውስ ትወጣለች። ካልተሳካ ግን አሜሪካ ዳግም ወደ ኦፕሬሽን ኢፒክ ፊሪ የምትመለስበት እድል ሰፊ ነው። ዓለም አቀፉ የገንዘብ ተቋም IMF እንዳሳሰበው ደግሞ ጦርነቱ አሁኑኑ ቢቆም እንኳን የዓለም ኢኮኖሚ ካለበት ድቀት ለማገገም ቢያንስ 4 ወራት ይፈጅበታል። በመሆኑም የሆርሙዝ ሰርጥ ዕጣ ፈንታ በቀጣዮቹ ጥቂት ቀናት በሚደረጉት የቤጂንግና ዋሽንግተን ድርድሮች ላይ ተንጠልጥሎ ይቆያል። ሰላም የሚመጣው በጥንካሬ ነው የሚለው የትራምፕ መርህ በዚህ ቀውስ ውስጥ ትልቁን ፈተና እየገጠመው ይገኛል። ዓለም አሁንም አይኖቿን በሆርሙዝ ማዕበል ላይ ጥላ ትጠባበቃለች። ተመልካቾቻችን ለሰዓቱ የያዝናቸው የኢቲቪ 57 ዜናዎቻችን ተጠናቀዋል። በቅደም ተከተል ቢዝነስና ስፖርት ወደ እናንተ የሚደርሱ ይሆናል። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። መልካም ቆይታ ይሁንላችሁ።